ሰላም ወደ አዲስ ፋክት ቤተሰቦች የመጋቢት 6 2012 ዓ.ም ዕለታዊ ዜናዎችን ይዘን መተናል። በዜናዎቻችን ላይ ከምንዳስሳቸው ዋና ዋና ጉዳዮች መካከል አርዕስቶቹን በማስቀደም እንጀምራለን። አብራችሁን ቆዩ። ዓለምን እያሸበረ ያለው ኮሮና ቫይረስ በአፍሪካ 26 ሀገሮች መግባቱ ተሰምቷል። ኢትዮጵያም ከቀናት በፊት አንድ የኮሮና ቫይረስ ተጠቂ ማግኘቷን ይፋ አድርጋለች። ይህን ተከትሎ በትላንትናው ዕለት ብልጽግና ፓርቲ ለኮሮና መከላከያ የሚውል የ100 ሚሊዮን ብር ድጋፍ ሲያደርግ በዛሬው ዕለት ጠቅላይ ሚኒስትሩ ከጃክማ ጋር ስለ ኮሮና ቫይረስ መክረው እንደነበርና ስላገኙት አስደሳች ድጋፍ ተናግረዋል። በሌላ በኩል ኮሮና ቫይረስ እንዳለበት የተጠረጠረ ግለሰብ በደቡብ ወሎ ከአምቡላንስ ለማምለጡና አሁን በምን ሁኔታ ላይ እንደሚገኝ ያገኘነው መረጃ እንነግራችኋለን። በተጨማሪም የኢትዮጵያ አየር መንገድ ከኮሮና ጋር በተያያዘ በሰራተኞቹ ላይ ሊወስድ ስላሰበው እርምጃና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኮሮና ቫይረስ ተጠርጥረው ስለተደረገላቸው ሕክምና እንዲሁም አንዲት አፍሪካዊት ሀገር ኢትዮጵያ ላይ ስለጣለችው እገዳ በአጠቃላይ ኮሮናን የተመለከተ ሰፊ ዝርዝር ዘገባ ይዘናል። ጠብቁን። ሌላኛው በዝርዝር የምንመለከተው ጉዳይ በትላንትናው ዕለት የብልጽግና ፓርቲ የድጋፍ ማሰባሰቢያ ፕሮግራም ላይ ተገኝተው ወደ 27 ለሚጠጋ ደቂቃ ያክል ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተናገሯቸው በርካታ ጉዳዮች መካከል ጀዋርን ያስቆጣና ሰፊ ትንታኔ የያዘ ጽሑፍ ያጻፈውን ጉዳይ በተመለከተም እንዲሁ ሰፋ ያለ ዘገባ ይዘናል። ጠቅላይ ሚኒስትሩ ተናግረውት ጀዋርን ያስቆጣውን ንግግርና የጀዋርን አስገራሚ ምላሽ የምንነግራችሁ ይሆናል። የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በአዲስ አበባ 22 አካባቢ ለሁለት ወጣቶች ሞት ምክንያት የሆነውን ቦታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰጠቱን ተከትሎ በፌስቡክ ገጻቸው ስላስተላለፉት መልእክት እንዲሁ በዝርዝራችን ነግራችኋለን። ውድ ታዳሚያን ከላይ የሰማችኋቸውን አጫጭር ዜናዎች በዝርዝር እንመለከታለን። አብራችሁን ቆዩ። በአፍሪካ የኮሮና ቫይረስ የተገኘባቸው ሀገራት ቁጥር 26 መድረሱ ተገለጸ። በቅርቡ በቻይና ሁቤይ ግዛት ውሃን ከተማ የተከሰተው የኮሮና ቫይረስ ወደ ተለያዩ የዓለም ሀገራት በመዛመት ላይ ይገኛል። አሁን ላይም ቫይረሱ ከ126 በላይ በሆኑ የዓለም ሀገራት ውስጥ መስፋፋቱን የዓለም ጤና ድርጅት መረጃ ያሳያል። በዚህ መሰረትም በአፍሪካ ኢትዮጵያን ጨምሮ 26 የሚሆኑ ሀገራት ቫይረሱ የተገኘባቸው መሆኑ ተረጋግጧል። በአሁኑ ወቅት በዓለም አቀፍ ደረጃ በቫይረሱ ከ5300 በላይ ሰዎች ለህልፈት ሲዳረጉም በበሽታ የተያዙ ሰዎች ቁጥር ደግሞ ወደ 142600 ከፍ ብሏል። ከዚህ ውስጥ በቻይና ብቻ እስካሁን 80844 የሚሆኑ ሰዎች በቫይረሱ የተያዙ ሲሆን 3119 ዜጎች ደግሞ ህይወታቸው አልፏል። በተመሳሳይ በአፍሪካ በአጠቃላይ በቫይረሱ የተጠቁ ሰዎች ቁጥር 273 የደረሰ ሲሆን 6 ሰዎች ደግሞ ህይወታቸው አልፏል። በበሽታው ከቻይና በመቀጠል ከፍተኛ ጉዳት የደረሰባት አውሮፓዊቷ ሀገር ጣሊያን ደግሞ 1440 የሚሆኑ ዜጎቿን በቫይረሱ ተነጥቃለች። የቫይረሱ ስርጭት ከቀን ወደ ቀን በከፍተኛ ሁኔታ እየጨመረ መምጣቱን ተከትሎም በርካታ የዓለም ሀገራት የቫይረሱን ስርጭት ለመግታት የተለያዩ እርምጃዎችን በመውሰድ ላይ ናቸው። በዚህም መሰረት አንዳንድ ሀገራት የተወሰኑ ዓለም አቀፍ በረራዎችን ከማገድ ጀምሮ ትምህርት ቤቶች እንዲዘጉ፣ ሰዎች በብዛት የሚሳተፉባቸው ስፖርታዊ ውድድሮችና የእምነት በዓላት እንዳይካሄዱ መወሰናቸው ተመልክቷል። አሜሪካ የበሽታውን የስርጭት አድማስ ለመግታት 26 የሚሆኑ የአውሮፓ ሀገራት ላይ የጉዞ እገዳ ከመጣል ባለፈ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። ከአውሮፓ ሀገራት ውስጥ ጣሊያን፣ ስፔንና ፈረንሳይ የምግብ ቁሳቁሶችና መድኃኒቶችን ለመግዛት ወይም ወደ ስራ ለመሄድ ከሚደረግ እንቅስቃሴ ውጪ ዜጎች ከቤት እንዳይወጡ ከልክለዋል። ብሪታንያ ደግሞ እድሜያቸው ከ70 በላይ የሆኑ ዜጎች ከሚቀጥለው ሳምንት ጀምሮ ከቤታቸው እንዳይወጡ ልታደርግ መሆኑን የሀገሪቱ ጤና ሚኒስቴር አስታውቋል። ህንድ በበኩሏ ከዲፕሎማቶችና ከመንግስት ባለስልጣናት ውጪ ለአንድ ወር ያክል ለማንኛውም ዜጋ ቪዛ የማትሰጥ መሆኑን ይፋ አድርጋለች። ናሚቢያ ኢትዮጵያን ጨምሮ በ3 ሀገራት ላይ የጉዞ እገዳ ጣለች። የሀገሪቱ ፕሬዝዳንት በብሔራዊ ቴሌቪዥን ጣቢያ እንዳሉት እስካሁን ድረስ 2 ናሚቢያውያን በኮሮና ቫይረስ የተጠቁ ሲሆን ከኢትዮጵያ፣ ጀርመንና ጋና የሚደረጉ ጉዞዎችን አግደዋል። የጉዞ እገዳው ከናሚቢያ ወደ ተጠቀሱት ሀገራትና ከተጠቀሱት ሀገራት ወደ ናሚቢያ የሚደረጉ ማናቸውንም በረራዎችና ጉዞዎችን ለ30 ቀናት እንዳያደርጉ የሚደነግግ ነው። ሀገሪቱ ከጉዞ እገዳው በተጨማሪ ከጀርመን ቅኝ ግዛት ነጻ የወጣችበትን የነጻነት በዓል ለማክበር ያዘጋጀችውን ፕሮግራምም ሰርዛለች።
ናሚቢያ በኮሮና ቫይረስ ምክንያት በኢትዮጵያ ላይ የጉዞ እገዳ ስትጥል ከሳውዲ አረቢያ በመቀጠል ሁለተኛው ሀገር ሆናለች። በበርካታ የዓለማችን ጎብኚዎች የምትዘወተረው በረሃማዋ ናሚቢያ በኢትዮጵያ ላይ የጉዞ እገዳ መጣሏ በኢትዮጵያ አየር መንገድ ገቢ ላይ ትልቅ ጉዳት ሊያስከትል እንደሚችል ይገመታል። በተያያዘ ዜና የኮሮና ቫይረስ ገበያውን የቀነሰበት ኢትዮጵያ አየር መንገድ ሰራተኞቹን ሊቀንስ እንደሚችል ጠቁሟል። የኮሮና ቫይረስ የጠቅላላ የጉዞ በረራውን ከ20% በላይ የቀነሰበት 16000 ገደማ ሰራተኛ ያለው የኢትዮጵያ አየር መንገድ ለሰራተኞቹ ከሳምንታት በፊት በላከው የኢሜል መልእክት በአየር መንገዱ ውስጥ ያሉ የተለያዩ ቢሮዎች አሁን ካለው ገበያ አንጻር አይተው አላስፈላጊ የተባሉ ቢሮዎችንና ሰራተኞችን እንዲቀንሱ ትዕዛዝ ሰጥቷል። ሰራተኞቹ ያልተጠቀሙበት የቫኬሽን ጉዞ ካለ ቶሎ እንዲጠቀሙበትም አሳስበዋል። በተጨማሪም ከአየር መንገዱ የሚሰሩ ኤርፖርቶች፣ ምግብና መጠጥ አቅራቢዎች፣ ሆቴሎች፣ ጠበቆች፣ የነዳጅ አቅራቢዎችና ሌሎች አገልግሎት ሰጪዎች የዋጋ ቅናሽ እንዲያደርጉና ለጊዜው ውል እንዲያቋርጡ ጉዳዩን ለሚመሩት የአየር መንገድ ክፍል ኃላፊዎች አሳስበዋል። አየር መንገዱ የገበያ መቀነሱን ወጪውን ለማጣጣም በሊዝ የተከራያቸው ፕሌኖች በቅናሽ ዋጋ ለማከራየት አሊያም ለጊዜው ለመተው የውል ድርድር እያደረገ መሆኑንም ጠቁሟል። ፊደል ፖስት አገኘሁት ባለው መረጃ መሰረት በኮሮና ቫይረስ ምክንያት የአየር መንገዱ የቻይና በረራ ቀንሶ በየቀኑ ይካሄድ የነበረው የኢትዮጵያ የቻይና ጉዞ በሳምንት 3 ይሆናል። ይህም የአየር መንገዱን ገቢ ላይ አሉታዊ ጫና አሳድሯል። ነገር ግን በቻይና በዚህ ሳምንት የታየውን የኮሮና ቫይረስ ስርጭት በመጠኑ መቀነስን ተከትሎ አየር መንገዱ ባለፉት 3 ቀናት በመጠኑ ሻል ያለ የተሳፋሪዎችን ቁጥር ማስተናገዱን ምንጮች ለፊደል ፖስት ተናግረዋል ሲል ፊደል ፖስት ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሮና ቫይረስ ስርጭትን መግታት በሚቻልበት ሁኔታ ላይ ከጃክማ ጋር ተወያዩ። በአፍሪካ ኖቨል ኮሮና ኮቪድ-19 ሊያስከትል የሚችለውን የጤና ጉዳት ለመከላከል ቅድመ ዝግጅቱ እጅግ አስፈላጊ መሆኑን አንስተዋል። ዛሬ ጠዋት ከጃክማ ጋር በአፍሪካ የኮሮና ቫይረስ ስርጭት ለመግታት በጋራ ለመስራት በሚቻልባቸው መንገዶች ላይ መስማማታቸውን ያመለከቱት ለእያንዳንዱ የአፍሪካ ሀገር ከ10,000 እስከ 20,000 የሚደርሱ ኮሮናን መመርመሪያ ኪቶችና 100,000 ማስኮችን ለማሰራጨት ከኢትዮጵያ ጋር ለመተባበር በመምረጣቸው ጃክማን አድንቀዋል። የሚደረገው ድጋፍ በቫይረሱ የተጠቁ ሰዎችን ለመንከባከብ የሚያስችሉ መመርመሪያዎች አካተው በቅርቡ የተዘጋጁ መጽሐፎችን ይጨምራል። የኮሮና ቫይረስ ስርጭትን ለመግታት ቁሳዊ ድጋፍ ከእውቀት ጋር ማጣመር እንደሚያስፈልግ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ያስታወቁት። በኮሮና ቫይረስ ተጠርጥሮ ወደ ማቆያ ቦታ በመወሰድ ላይ ሳለ አምቡላንስ ሰብሮ ያመለጠው ግለሰብ በደቡብ ወሎ ዞን ለጋምቦ ወረዳ በቁጥጥር ስር ዋለ። ግለሰቡን በቁጥጥር ስር ለመዋል ከፌዴራልና ከለገዳምቦ ወረዳ ጤና ጥበቃ ጽሕፈት ቤት እንዲሁም የጸጥታ መዋቅሩ የጋራ ትብብር ማድረጋቸው ተጠቁሟል። ግለሰቡ በለገዳምቦ ወረዳ 07 ቀበሌ ሰላም በር ተብሎ በሚጠራው አካባቢ ነዋሪ ሲሆን ከአንድ ወር በፊት ከሀገር ውጭ የወጣና አሁን የተመለሰ ነው። የለገዳምቦ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ጌትነት አበበው እንደገለጹት በቁጥጥር ስር የዋለው ግለሰብ ከውጭ ሀገር ተመልሶ አዲስ አበባ ሲደርስ የበሽታው ምልክቶች ታይተውበት ወደ ምርመራ በመወሰድ ላይ ያለ አምቡላንስ ሰብሮ ያመለጠ መሆኑን ተናግረዋል። ተጠርጣሪው ግለሰብ በትላንትናው ዕለት ደሴ ከተማ ያደረ ሲሆን ዛሬ ጠዋት በሳይንት አጀባራ ሀገር አቋራጭ አውቶቡስ ተሳፍሮ ገነቴ ከተማ ለመድረስ ከ4 ኪሎ ሜትር ያልበለጠ ጉዞ ሲቀረው ወለቃ ወንዝ ላይ በተደረገ ፍተሻ በቁጥጥር ስር መዋሉን አቶ ጌትነት አስረድተዋል ሲል የለገዳምቦ ወረዳ ኮሚኒኬሽን ጽሕፈት ቤት ገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለኮሮና ቫይረስ በተደረገላቸው ምርመራ ከበሽታው ነፃ ሆነው እንደተገኙ የጽሕፈት ቤታቸው ሐኪም አስታወቁም። ሾን ኮንድሊ ከሰዓታት በፊት ባወጡት መግለጫ እንዳስታወቁት ነፃ መሆናቸውን የሚያመለክተው የፕሬዝዳንቱ የምርመራ ውጤት ቅዳሜ ምሽት ተቀብያለሁ ሲሉ ገልጸዋል። ፕሬዝዳንት ትራምፕ ምርመራ የተደረገላቸው ከመካከላቸው የተወሰኑት የኮሮና ቫይረስ ከተገኘባቸው ከብራዚል ልዑካን ጋር ፍሎሪዳ ውስጥ ከተገኙ በኋላ ነው። በሽታው ከተገኘባቸው የልዑካን አባላት መካከል የብራዚሉ ፕሬዝዳንት ረዳት የሆኑ ግለሰብ ይገኙበታል ተብሏል። ትራምፕ ከብራዚል የልዑካን ቡድን ጋር ከነበራቸው የራት ፕሮግራም ከሳምንት በኋላ በተደረገላቸው ምርመራ ከበሽታውና ከበሽታው ምልክቶች ነፃ ሆነው ተገኝተዋል ሲሉ ሾን ኮንሊ ተናግረዋል። በአዲስ አበባ ከተማ ሊካሄዱ የነበሩ የተለያዩ ዓለም አቀፍ ስብሰባዎች በኮሮና ቫይረስ ስጋት እየተራዘሙ መሆናቸውን የአዲስ አበባ ሆቴሎች ባለቤቶች ማህበር አስታወቀም። የማህበሩ ሰብሳቢ አቶ ቢኒያም አስራት ለኢዜአ እንደገለጹት የኮሮና ቫይረስ ያስከተለው ስጋት በከተማዋ ሊካሄዱ የነበሩ ዓለም አቀፍ ስብሰባዎች ወደ ሌላ ጊዜ እንዲተላለፉ መሆኑን አንስተዋል። በተለይም ከመጋቢት 24 እስከ መጋቢት 27 ሊካሄድ የነበረው ከ1000 በላይ ሰዎች የሚሳተፉበት የሞ ኢብራሂም ፋውንዴሽን ጉባኤ ከተላለፉት መካከል መሆኑን አቶ ቢኒያም ገልጸዋል።
ኢትዮጵያውያን በየእምነታቸው ለሀገራቸውና ለቤተሰቦቻቸው ይጸልያሉ። በየእምነቶቻቸው ሴት ልጆቻቸውን በሞራል ያነጻሉ፣ ከጎረቤት ጋር በሰላም በፍቅር ይኖሩበታል ያሉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ የእምነት ስፍራን ከዚህና ከብዙ መሰል ጠቀሜታዎች አንጻር የምንመለከተው ጉዳይ ነው ብለዋል። በተለያየ ሁኔታ የመሬት ይዞታ ጥያቄ በሚወጥራት ከተማችን የትኛውም አይነት ጥያቄዎችን ሕግና ስርዓት የተከተለ ማድረግ ተገቢ መሆኑን ገልጸው ይህን ስርዓት ባለመዘርጋታችን በቅርቡ በከተማችን አሳዛኝ የሆነ ገጠመኝ አሳልፈናል ሲሉ በቅርቡ በአዲስ አበባ ከተማ 22 አካባቢ ከእምነት ተቋም ጋር በተያያዘ በፖሊስ ስለተገደሉት ወጣቶች ጉዳይ አስታውሰዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክና ቅዱስ ሲኖዶስ ጋር በመሆን የተፈጠረውን ሁናቴ ለቀጣዩም ዘላቂ መፍትሄ በሚፈልግ መልኩ አጥንቶ የሚቀርብ ኮሚቴ ከመንግስት ከቤተክርስቲያንና ከማህበረሰቡ አዋቅረን ለቀጣይ ስራችን እጅግ ጠቃሚ የሆነ ውጤት አግኝተናል ያሉት ከንቲባው የአካባቢው ማህበረሰብ የዓመታት የማምለኪያ ስፍራ የማግኘት ጥያቄው በሂደት ምላሽ በማግኘቱ የተሰማኝን ደስታ ገልጻለሁ ብለዋል። የቦታው ባለይዞታ አቶ ሪያድ ይማጅ ላደረጉት ቀና ትብብር እጅግ ላመሰግን እወዳለሁ ሲሉ ምስጋናቸውን የገለጹ ሲሆን የትኛውም የእምነት ይዞታ ጥያቄዎችን ሕግና ስርዓት ሳይጥሱ የሰው ሕይወት ላይም ጉዳት ሳያደርሱ በመነጋገር ብቻ እንፈታቸዋለን ሲሉ በፌስቡክ ገጻቸው መልእክታቸውን አስተላልፈዋል። በአዲስ አበባ 22 አካባቢ በመንግስት ታጣቂዎች 2 ወጣቶች በተገደሉበትና በፈረሰው ቤተክርስቲያን ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቦታው ቤተክርስቲያን እንድትሰራበት ከአዲስ አበባ መስተዳደር የቦታ ማረጋገጫ የምስክር ወረቀት እንደተሰጣት በትላንቱ ዜናችን መዘገባችን የሚታወስ ነው። በትላንትናው ዕለት በሚሊኒየም አዳራሽ ለብልጽግና ፓርቲ የገቢ ማሰባሰቢያ ዝግጅት ላይ ተገኝተው ንግግር ያደረጉት የፓርቲው ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁራንን በተመለከተ ያደረጉት ንግግር ፖለቲከኛ ጀዋር መሐመድን አስቆጥቶታል። ጠቅላይ ሚኒስትሩ በአፍሪካ ውስጥ ያሉ የፖለቲካ ሳይንቲስቶች ነን የሚሉ ሰዎች ምን ሰርተው ነው የሚለውን ለማየት ስሞክር ብዙዎቹ አንድ ቀበሌ አስተዳድረው አያውቁም፣ ብዙዎቹ የሰሩትን ስራ በመጻፍና በመተረክ ብቻ ነው ፒኤችዲ ያገኙት ያሉት ጠቅላይ ሚኒስትሩ በፖለቲካው ብቻ ሳይሆን በኢኮኖሚውም ዘርፍ ብንመለከት የሚነዳ መኪና እንኳን በወጉ የላቸውም። መኪና መግዛት መስራት የማይችል የኢኮኖሚስት ማዕረግ፣ ቀበሌ ማስተዳደር መምራት የማያስችል የፖለቲካ ሳይንስ ማዕረግ ተግባር ስለሌለው ከንቱ ነው ሲሉ መናገራቸውን ተከትሎ ይመስላል ፖለቲከኛ ጀዋር መሐመድ በፌስቡክ ገጹ ላይ ተከታዩም ብሏል። የዛሬ 17 ዓመት አካባቢ ስኮላርሺፕ አግኝቼ መጀመሪያ ወደ ሲንጋፖር ነበር ያቀናሁት ሲል ጽሑፉን የጀመረው ጀዋር በአንድ የግማሽ መንፈቅ ዓመት እረፍት ወቅት ከሲንጋፖር አቅራቢያ የምትገኘውን ካምቦዲያ የምትባል ሀገር ልጎበኝ ሄድኩ። እኔ ወደዚያ ያቀናሁት የእረፍት ጊዜን እነዚያ ስመ ገናና የአንኮር መስህቦች ለማየት ነበር። እግረ መንገዴን ግን ሀገሪቱ ያለፈችበትና እስካሁንም ድረስ ሰቆቋ ያልደበዘዘውን ዘግናኝ የጭፍጨፋ ታሪክ ሰማው። ጭፍጨፋ የተካሄደባቸውንና ዜጎች በጅምላ የተቀበሩባቸውን ስፍራዎች በሕይወት በተረፉ ሰዎች ተራኪነት ጎበኘው። ታሪኩ በጣም አሳዛኝ ነው ይላል። ይቀጥልና ነገሩ እንዲህ ነው ሲል ማብራራት ይጀምራል። በ1975 እንደ አውሮፓውያን አቆጣጠር ፖል ፓት በሚባል ሰው የሚመራው የሐመር ሩጅ ቡድን በካምቦዲያ ስልጣን ተቆጣጠረ። ቡድኑ ስልጣን ከያዘ በኋላ ከምሁራን፣ መምህራን፣ ተቃዋሚዎች ወዘተ የሚቀርብበት ትችት ለአሰባው አብዮት ጸር እንደሆነ ተገነዘበ። ይህን ትችት ለመቋቋምና ስልጣኑን ለማጠናከርም የተማረውን ክፍል ከማጣጣል አልፎ የአገሪቱ ችግር ሁሉ ምንጭ አድርጎ መፈረጅ ጀመረ። ምሁሩን እንደ ጸረ አብዮት ችግርን መተንተን እንጂ መፍትሄ መሻት የማይችል መንግስትን ከመትቸት አልፎ ማገዝ የማይፈልግ የሰነፍ ቅምጥል የውጭ ኃይል ተላላኪ ከተፈጥሮ ጋር ታግሎ የሚኖረው ገበሬ ተለጣፊ ወዘተ በማለት በመንግስት ሚዲያ ያዘመቱበት ካድሬውም የስም ማጥፋት ዘመቻውን አጣጣፈው። ይባስ ብሎ የሐመር ሩጅ ቡድን አባላት ሊቃኑ ካልተወገዱ አብዮቱ ግቡን አይመታም ወደሚል መደምደሚያ ተሸጋገሩ ካለ በኋላም በውሳኔው መሰረት ህዝቡን ከምሁሩ ተጽዕኖ የማጽዳት ዘመቻ ተጀመረ ይላል። አክሎም መምህራን፣ ተማሪዎች፣ ተመራማሪዎች፣ የመንግስት ሰራተኞች ወደ ሪኢዱኬሽን ካምፕ እንደኛ ሀገሮቹ ጦል ላይ ብር ሸለቆ ካምፖች ማለት ነው ተወስደው ተረሸኑ። እድለኛ የሆኑት ገበሬ ሆነው የእርሻ መሬት እንዲያርሱ ተደረገ። ዩኒቨርሲቲዎች የቆሻሻ ሀሳብ ማፍለቂያ ተብለው ሊትራሊ ወደ እንስሳ ማርቢያ በረት ተቀየሩ የሚለው ጀዋር የማጽዳት ዘመቻው በምሁራን ብቻ አላበቃም ይላል። የከተማው ህዝብ በምሁራኑ ጸረ አብዮት አመለካከትና የኑሮ ዘይቤ ተበክሏል ስለተባለ ከተሞቹም ባዶ ያደረገ የማፈናቀል ዘመቻ ተካሄደ። ከጅምላ ርሸናው የተረፈው ከተሜ ወደ ገጠር
ሳይቀር በገፍ ተይዞ የእርሻ አብዮት እንዲካሄድ ግዳጅ ተጣለበት። የምሁራኑ መወገድና የከተሞች መራቆት ኢኮኖሚውን በእንፉቅቋ አስኬደው ረሃብ ሰተት ብሎ ለመግባት ጊዜ አልፈጀበትም። ከጥይት ርሻና የተረፈው በረሃብ አለቀ። በዚህ መልኩ የሃሜር ሩዥ አምባገነናዊ ቡድን በስልጣን በቆየበት 4 አጭር ዓመታት ከ1975 ከ1979 እስከ 2.5 ሚሊዮን የሚጠጋ የሀገሪቱን 25% ህዝብ ለሞት ዳረገ ሲል ጀዋር መሐመድ ለጠቅላይ ሚኒስትሩ ንግግር መቃወሚያ የሚሆነውን መንደርደሪያ ካቀረበ በኋላ የጠቅላይ ሚኒስትር አብይ አህመድ የትላንት ምሁራዊነትን የሚያጣጥልና ለማሸማቀቅ ረጅም ርቀት የተጓዘው ንግግር በብልጽግና ፓርቲ ውስጥ በደብዛዛው ሲታይ የነበረውን ጸረ ምሁራዊነት አዝማሚያ ገሃድ ያወጣ ክስተት ሆኖ ተመዝግቦ አልፏል ሲል የተሰማውን ገልጿል። ቀጥሎም ጸረ ምሁራዊነት ማለትም ፖለቲከኞች የሚያራምዱት የሊቃንና ምሁራን ጥላቻና ፍራቻ የሀገርን ዓይን አጥፍቶ የሚያሳውር አደገኛ አመለካከት ነው። ምሁርነትና ምሁራንን ማጣጣል ብሎም ማጥላላት በትንሹ ማህበረሰብ በተለይ ታዳጊ ህጻናትና ወጣቶች ለትምህርትና እውቀት ያላቸው ክብር እና ምኞት እንዲቀንስ ያደርጋል። ባሲል ደግሞ ከላይ እንዳየነው የምሁራን ፍጅትና የሀገርን መውደቅ ሊያስከትል ይችላል ሲል ስጋቱን ገልጿል። ካምቦዲያን እንደ ምሳሌ አነሳን እንጂ ስፔን፣ አርጀንቲና እንዲሁም ጣሊያን ላይ ነግሰው የነበሩ አምባገነኖች ጸረ ምሁራን ዘመቻ በማካሄድ ሺዎችን ገድለዋል። ጸረ ምሁርነትን የሚሰብኩ ገዢዎች ብዙውን ጊዜ መዳረሻቸው ፋሽስታዊ አምባገነን መሆን ነው ብለዋል። ወደ ሀገራችን ስንመለስ ደርግ ምሁራን ላይ ያደረሰውን ጉዳት ማስታወስ ይቻላል። የደርግ ቀይ ሽብር ዘመቻ ተመሳሳይ አዝማሚያ የነበረውና ብሩህ አእምሮ የነበረውን አንድ የሀገራችንን ትውልድ የፈጀ ነው የሚለው ጀዋር ለኢህአዴግም ጸረ ምሁራዊነት አዲስ አይደለም። ትዝ ይለኛል ለአንደኛ ደረጃ ተማሪ ያለው አንድ ያነበብኩት የኢህአዴግ ኦህዴድ ቢጫ መጽሐፍ ትላልቅ ምሁራን ጸረ ዲሞክራሲና ጸረ ልማት ናቸው ትል እንደነበር አስታውሳለሁ ብሏል። ባለፉት 2 ዓመታት የመንግስት ባለስልጣናት አካባቢ ስናየው የነበረው ምሁርነትን የማጣጣል ዝንባሌ ከጊዜ ወደ ጊዜ ተባብሶ ዛሬ እዚህ ደረጃ ደርሷል። አሁን ደግሞ በግልጽ በህዝባዊ መድረክና በቴሌቪዥን መቅረብ ጀምሯል ብሏል። በግሌ ይህ አካሄድ ሳይዘገይና ሳይከፋ ሊተችና ሊታረም እንደሚገባው ይሰማኛል ካለ በኋላም እዚህ ላይ ምሁር አይተች ማለት አይደለም ሲል ተከታዩም ብሏል። ምሁሩ መተቸትና መነቀፍ አለበት። ምሁሩ ምሁራዊ ብሪትና እኛ ብቻ የተሻለነን አይነት የአመለካከት ችግር ስላለባቸው በወጉ ሊነቀፉና ሊኮነኑ ይገባል። ነገር ግን በከፍተኛ የመንግስት ባለስልጣናት ደረጃ በተደጋጋሚ ምሁርነትን የሚያራክስና የሚያጣጥል ንግግር በተለይ በሽግግር ወቅት ሲደረግ ውላድሮ ወደ መንግስት አቋምነት እያደገ ሄዶ መንግስትና ምሁራን ወደ ባላንጣነት የሚያሸጋግር መዘዙም ፋሽስታዊ አምባገነንነትና የምሁራን ፍጅት ሊሆን ይችላል ያለው ጀዋር ሳይቃጠል በቅጠል ሲል ሐሳቡን ቋጭቷል።